አልጋ ላይ ቁጭ ብለሽ ተቃቅፈሽ ከሱ ጋር ምን እየሰራሽ ነው ያለው? ምን እየሰራ ነው እያልሽኝ ያለሽው? እኔ ላይ ድራማ እየሰራሽ ነው ወይ? አላቀፍኩትም። በአይኔ በብረቱ እያየሁሽ ለምንድን ነው የምትዋሽኝ? ለምንድን ነው የምትዋሽኝ? እኔ መጨል እየተናገረች እንደዛ ተቃቅፈው በግድ ነው እያልሽኝ አልገባኝም። እኔና እሷ አንድ ለማድረግ ብለሽ ሻማ አጣጥለሽኝ አይደል? ሰማኝ ለቀቀኝ። ስነ ስርዓትን ያዝ ፖሊስ ታራሉ ውጣልኝ። ዝም በይ ፖሊስ ውጣልኝ ከቤቴ ታዩ ቤዛ ውጣ ታዩ ከዚህ ውጣልኝ ቤዛ እኔ ፖሊስ ታራሉ ሰላም ጋይስ እንዴት ናችሁ? እኛ አለን ይመስገነው። ያው እንግዲህ የተፈጠረውን ነገር እንዳለ እንዳያችሁት ነው። እኔ ያው ነገሮች እንደዚህ እንዳይሆኑ ብዙ ነገር እየሞከርኩ ነበር። በቃ ግን ልጅቷን ምንም ሊይዛት አልቻልኩም። እኔ አንድ ሳምንት በጣም አሪፍ ነገር ታሳየኛለች፣ አንድ ሳምንት ደግሞ የለችም። እኔ ምን ማድረግ እንዳለብኝ ራሱ አሁን ግራ እየገባኝ ያለበት ሰዓት ነውና በጣም ግራ ተጋብቻለሁ ከምላችሁ በላይ። አንድ ሳምንቱ ስናሳልፍ የእውነት ነው የምላችሁ በጣም ጥሩ ጊዜ ነበር ያሳለፍነውና እንደዚህ መፈጠሩ ራሱ ግራ እያጋባኝ ነው። እኔ በቃ ምንም ከአይምሮዬ ራሱ በስተክክል እያሰበ አይደለም አሁን ላይ ያለውና አንድ ሳምንት ሙሉ ወዳለው አፈቅርሃለሁ ስትለኝ ከርማ አሁን እንደዚህ እሱ ጋር ሳገኛት እኔ ራሱ በጣም ነበር የገረመኝ። ግን ያው ምንም ማድረግ አይችልም። ያቅሜን እሞክራለሁ። ያው እንደማትወደው ነበር ስነግረኝ የነበረው። እኔ የማውቀው እሱን ነው፣ ሁሌም የምንባባለው እሱን ነው። እኔ ሁሌ ወዳለው ስትለኝ ነበር ያን ሁላ ጊዜ ስናሳልፍ አንድ ላይ እንደምትወደኝ እንደምታፈቅረኝ ለኔ ስንት ነገር እንደምታደርግ ምናምን ነበር የማውቀው። አሁን ባልታሰበ ቀን እንደዛ ቤት ውስጥ ሳገኛት ምናምን በቃ በጣም ነበር የደነገጥኩት። እና ያው ለመናገር የምፈልገው ነገር ለሱ ራሱ እያልኩት ያሉት ነገር ለኔ ያለችና እሱ ጋር እያሳየችው ያለችው ነገር ፈጽሞ የተለያየ ነው። እኔ ብዙ ሰዎች ላታምኑኝ ትችላላችሁ፣ ግን በቃ የተፈጠረው ይሄ ነው። ብዙ ነገር እያወራን ነበር ምናምን አልወደውም ነበር ስትለኝ ነበረው። በቃ አንድም ቀን አንድም ሰዓት ራሱ ስለሱ ጥሩ ነገር ያወራችልኝ ሰዓት የለምና ሙሉ ሰዓቱን ስለሱ መጥፎነት እንዴት እንደምጠለው ምናምን ነበር መናገር። እና ያው እንደዛ ደግሞ የሆነ አንዴ እኔ ጋር አንዴ እሱ ጋር ምናምን እንድትሆን አልፈልግም። እኔ በቃ ባጭሩ ልላችሁ የምፈልገው ነገር እኔ ሁለታችን ጋር እንዲህ እያለች እንድትሆን አልፈልግም። በቃ ያው ለኔ እንደነገረችኝ እኔ የማውቀው እሱን ስለሆነ እንደምትወደኝ ስለማ ከኔ ጋር እንድትሆን ነው ፈልገው። በቃ ባጭሩ ከኔ ጋር መሆንም ያለባት ከኔ ጋር ነው። በፊትም እኔ ነበርኩ የመጀመሪያው፣ አሁንም ሊሆን የምችለው እኔ ነኝ። እሱን ከሌላ ቦታ አምጥታ ምናምን ብቻ በመሀላችን የገባን ሰው ለማስወጣት ነው እኔ ፈልገው እና ዛሬ ጠዋት ነው። እስቲ አብረን እንገባለን እናዋራታለን። እንዴ ተከበር እንዴ ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ያው የተፈጠረውን ነገር እየነገርኳችሁ ነበር። እኔ ብቻ በጣም ግራ የሚያጋባ ነገር ነው እየተከናወነ ያለውና አው ምንድነው እየተፈጠረ ያለው ነገር? እኔም እኮ ግራ ገባኝ። እንዴ ሳምንቱ ሙሉ ለኔ ስትለኝ የነበረው ሌላ፣ አሁን እያደረገችው ያለችው ደግሞ እያየሽ ነው። አይደረግም እንደዚህ። በቃ እኔ ስንት ነገር አስቤ በዛ ሳምንት ውስጥ ራሱ ለሷ ስንት እቅድ እንደወጣው ነው የማውቀው። ባለቀ ሰዓት እንደዚህ ምን ማለት ነው? ሻውን እኔ ግራ እኮ ነው የገባኝ። ብቻ ናቲ ሲጀምር ባንተ ምክንያት እንዴት እየሆነችብኝ እንዳለ እያየክ ነው አይደለ? ይዘሽብኝ ራሱ እንዳትመጪ ብላኛለች። አሁን ተረጋግተህ ምን እንደተፈጠረ አስረዳት። እኔ እኮ ራሴን ለማረጋጋት እሞክራለሁ፣ ግን በቃ እና እንደዚህ ይሁንክ አሁን በትናንትናው ስሜት ሆነ ሄዳ ካወራት ምናምን የሚፈጠረውን ነገር እንግዲህ ታውቃለህ። ስለዚህ እኔም ደግሞ እየጨቀጨቀችኝ ያለች እየተናገረ አሁን ለአንድና ለመጨረሻ ጊዜ ነው እኔም ከሷ ጋር ልጣላ ነው ባንተ ምክንያት። ስለዚህ ናቲ በእኔ ምክንያት የራሷ ስራ እኮ ነው። በእኔ ምክንያት ሊሆን እኮ ይችላል። ቢሆንም አሁን እሷን ልናናግር ነው አይደለም የሚለው። ተረጋግተህ ነው መሆን ያለበት። ተረጋግተህ እናውራት እና ደግሞ እኔንም ባንተ ምክንያት እየተናገረችኝ ነው ያለችው። ይዘሽብኝ እንዳትመጪ አንቺ ነሽ ለዚህ ሁሉ ምክንያት እያለችኝ ነው ያለችው። እኔ ደግሞ ሁለታችሁ ለማንሳት ይውላ ነገር ያመጣልሽ። ቆይ እሺ አይደለም፣ በሁለታችሁ ምክንያት እኔ ገብቼ ያለውን ነገር እያስተካከልኩ ነው፣ እየለፋው ነው፣ እያወክ ነው አይደለ? ስለዚህ አንተ ማትፈልጋት እሺ፣ በደንብ እንድታስተካክልኝ ነው እኔም ራሱ የምፈልገውን። ከተስተካከለ በደንብ ይስተካከል እኮ። አሁን በየሳምንቱ እንዲህ የሚል ፍቅር እኔ ራሱ አልፈልግም። ገባሽ አይደል? በዚህ እንደዚህ አታደርግም። እያየሽ አይደል? ከዚህ በላይ
ስማኝ ቤዚ እንደዚህ አታደርግም ተናዳብህ ነው የሚሆነው በስነ ስርዓት ነው ወይ ማትፈልጋት ከሆነ ንገረኝ እንዴ ምን ማለት ነው እኔ ቤዚ እንድትጎዳ አልፈልግም ከዚህ በላይ እሺ እንደምፈልጋት እኮ ግልጽ እኮ እኔ እኮ ካንተ ጋር እንድትሆን እኮ ያውልህ ማላደርገው ብዙ ነገር እያደረኩ ነው አይደለ እሺ እኔ ምን እንዳረኝ ነው ሲፈልጋው አሁን ስገባ ምን እንዳረኝ ነው ፈልግሽ በስነ ስርዓት አውራት የድሮ ፍቅራችሁ እንዲመለስ እንደምትፈልግ ንገራት በስነ ስርዓት አውራት በቃ ይሄ ያለውን ነገር አስተካክል በደንብ ስለዚህ ጧት አካባቢ ነው ሄደን ምን እንደምትል እስቲ አንድ ላይ እንሰማለን እንደዛ ነው የሚሻለው እኔ ነኝ እኛ ነን ቤዝ ሰላም ሳትይ ምን ነገርሽ ለምንድን ነው የመጣው ሰላም ቤት ናቲ ምን ልትሰራ መጣ ድጋሚ ህይወት ልበጠብጣው ነው ለምን ይዘሽው መጣሽ በይዘሱ ነው ይዞኝ የመጣው ነው የራሱ እሺ ለምን ይዘሽው መጣው ምንድነው ይቅርታ ጠይቃት ፈልጋለሁ ብሎ እሱ ነው ይዞኝ የመጣው እንዴት እንደምትቀበለኝ ግን እያየሻው ነው ዱላ ሁላ ስለሌለ ነው ቢገባ ማለት ነው ስነ ስርዓት ነው ሰላም ብትይ ትንሽ እንኳን አታፍርም አይንህን በጫት በስትመጣ ሼም እንኳን አይዝህ እኔ ነኝ እንዳጠፋሁት እዚህ ጋር ናቲ እንደረኔ አሁን ካንተ ጋር እንዲያርጌ ለምትጨቃጨቃሽ ለምሳሌ ባላጠፋሁት ነገር ይቅርታ አለልሽ ነው እኮ የመጣሁት በቃ እሺ ባላጠፋሁት ነገር ይቅርታ አለልሽ ነው ተው እባክህ እኔ ነኝ ጥፋተኛዋ ግልጽ እኮ እኔ ነኝ ያጠፋሁት አንድ ሳምንት ሙሉ ወዳለሁ አፈቅራለሁ ስትይኝ አሁን እዛ ታዩ እሱን ታዩ እኔንስ ታውኝ ለህሊና ስትል ማለት ነው ራስን አሳምነው ውሸት እየተናገርክ እንደሆነ ለምንድን ነው የማይገባክ እውነት ነው እያልክ ለምንድን ነው ራስን የምታሙኛው ያው የልጅ ስራ ነው ሽዬ አሁን እኔ አብረሽኝ እንደነበርሽ እኮ ታውቂያለሽ በፈጣጣው ነው ያኔ ለምን ነው የምትዋሽኝሽ ማርክን ዋሹ እንደፈለግሽ ለተሽረም ዋሻት እኔ እንዴ አብረን ሆነን እኔን ትዋሽኛለሽ ማይሆን ነገር እንደወሰነ ወይስ እኔ ግዴታ የርኩበትን ቦታ ከአዲስ አበባ ግዴታ እሱን ይዤው እንደወጣ እኔ የእውነት ነው ማለት ይዤው እወጣለሁ እሱን ከአዲስ አበባ ከዛ እንዴት እንደነበርኩኝ ቤተሰብ ጋር እንደሄድኩኝ ሄጄ አስተዋውቀውና አሳየዋለሁ ያን ኮለ ፍላጎትሽኛለሽ እኔን እኮ አትዋሽኝ እንገርናት ውሸት ምናምን አትበል አንተ ጋር ለራስህ ውሸቱን ታውቀዋለህ እኔ ጋር እውነት አለ ገብቷል ሁለታችን የማይሆን ሀሳብ እያወራን ነው ሶ ግልጽ እኮ ነው አብረሽኝ ነበርሽ አንድ ሳምንት ሙሉ እወዳለሁ እያልሽኝ ነበር ባይሲው ማለት ነው እንኳን ለኔ ለሰሚው ለበጣም የሚያስጠላ ነገር ነው እያልክ ያለው ገብቷል አይደል እኔ ባለቤቷ ሆኜ ሁላ የነገሩ በጣም እየቀፈፈኝ ነው ያለው በጣም ማለት ነው እንደዚህ ድራማ እየሰራሽ ያለሽው ቆይ ወይኔ ጌታ ሆይ እኔ ግን ቆይ ለምንድን ነው የማይገባ እኔ ማፈቅራው ቆይ ተረጋጊ መጀመሪያ ቢስ ተረጋጊና እሱም ያለውን ነገር ያስረዳሽ ናቲ እኔ እኮ እየነገርኩህ እኔ እኮ በፈቃጦ እያሸችኝ እኮ የመናደድ አቅሜ በጣም ከፍ እያለ ነው ያለው ከሱ ጋር ላይሽ አልፈልግም እሺ ተቀበይ ማለት አንገበኝ ማን ነው ጓደኛሽ አይደለም ለአንድና ለመጨረሻ ጓደኛሽ ማን ነው እኔ አልገየከበለ ጥያቄ ነው አንቺ ነሽ አብይ ምን እያልክሽ ነው ለሽው ይኸውልሽ ለአንድና ለመጨረሻ ጊዜ እኮ ነው በቃ ለአንድና ለመጨረሻ ጊዜ ተረጁልሽ ስታርጊ እምረዱ ነገር የለም ህይወቴን እያመሰቃቀለ ነው ያለው ህይወቴን እየበጠበጥኩ ቢገባክ ማለት ነው እማፈቅረው ሰው አለ ሶ እማፈቅረው ልጅ ነው ለፍቴ ይሄው ቤቴ ሙሉ ያውላ ከሳምንት በፊት እንዴ እኔ ጋር ነበርሽ እንዴ ቆይ ወይኔ ሚካኤል አባ ለምንድን ነው እዚህ ዘያልሻለሽ ቆይ ካንተ ጋር በሆን ኖሮ እነዚህ አይነት ነገሮች ሁሉ አያስፈልጉኝም ገብቷል አይደል ሶ ለሱ ያለኝን ፍቅር ማየት ትችላል እኔ እሱ ነው ማፈቅረው አትዋሹ ራስሽን ራሱ ለምን ነው የምትዋሹ እሺ በግድ እንዳፈቅረ በግድ አስገድደኸኝ እስቲ ላፍቅር እስቲ አስገድደኛ እሱ ነው ችግር እኔ አልገባኝም እኔ ከዚህ በላይ በቃ ከዚህ በላይ ምንም አሁን ቆይ የዋሸሽ ያለሽው ፋሚሊ ስላመጣው ነው ከነሱ ጋር እንደዚህ ስላመጣው ነው የዋሸሽ ያለሽ ኢቭን እንኳን ትልቁ ባለቤቱ ነው አይደል እዚህ ነገር እሱ እንኳን መጥቶ የምናገረውን ታውቃለህ አይደለም የማወራውን ነገር ታውቃለህ ምንም እኔ አዲስ ነገር አላወራም ውሸት ስለሆነ አሰበሽበት ተጠበሽበት እኮ ያመጣሽው ነገር እኮ እኔ ራሱ ግራ ገብቶኛል እንዴት ነው ይመጣልሽ አንድ ሳምንት ሙሉ በቃ የሆነ የማይሆን ነገር ስታስብ የማይሆን ነገሮችን እያቀርክ ነው ማርያም እየጠበከኝ እኔ እንደዚህ አይነት ሰው እኮ አትመስለኝም እኔ በከንቱ ነው ካንተ ጋር ሁላ
ውይ ቆጨኝ። እሺ አብሬክ የነበረው ጭራሽ ቆጨኝ። ጭራሽ ቆጨኝ። የእውነት ቆጨኝ። እስከዛሬ የዛሬ ስንት ዓመት እስከዛሬ አሁን ካሜራ ፊት ሲሆን ነው እንደዛ የምትይኝ? ልንገርህ ባይዜ ካሜራ እኮ እዚህ ነገር ምንም ብርቅ የሆነ ነገር አይደለም። እኔ ፊት ለፊት ብቻችንን ብንሆን ኖሮ እንደዛ አትይኝ። ልንገርህ ካሜራው ላይ በቃ የህይወታችን አንድ አካል ነው። አሁን ዘመኑ ዘምኗል። ምንም የምፈራውም ነገር የለም። ገብቷል ባይዜ እንደውም ይሄ ይጠቅማል። በቃ እሺ ያን ሁላ ነገር ያደረኩልሽ ያን ሁላ ጊዜ ያሳለፍ ነው ለዚህ ነው በቃ እኔ እኮ አንድ ሳምንት ሙሉ እንደዛ ያን ፍቅር ጊዜ ያሳለፍ ነው ለዚህ ነው። ቢያንስ ናቲ ሁሉንም ተውና እኔ ጨጓራዬን አታቃጥል። በጣም እያሳመምከኝ ነው ያለው። ቢገባ እኔ ማውራት ሁላ ደከመኝ ካንተ ጋር እንደዚህ ሁላ ማውራት ማለት ነው። እኔ ግዴታ ሆኖብኝ ነው እንጂ ፈልጌ ሁላ አይመስልም። እኔ ይኸውልሽ ይሄን ነገር እያደረኩ ያለሁት እኮ ለሁለታችን ፍቅር ስልኮ እያየሻት ነው። ፍቅር ነው ያልከው? ፍቅር ምን ነበረ? በእናትህ አላወቅኩትም። ማን ነው? የሰፈራችሁ ልጅ ነው? አይ ነው በጣም ነው ግን ድራማ መቼ ሆነ ወይስ ፍቅር የሚባል ጓደኛ አይደረግም እንደዚህ። አንድ ሳምንት ከኔ ጋር ፍቅር ውስጥ ገብተሽ በቀጣይ ሳምንት ከሱ ጋር እዚህ ልንገርህ። አንደኛ እኔ እኮ የማይገባት ነገር ኦልሬዲ ካንተ ጋር ምንም ነገር አላሳለፍኩ ቢገባ ማለት ስሚ ምንም ነገር አላሳለፍኩም ምናምን እሱን ተይው። እኔ እና አንቺ እናውቀዋለን። ውስጥሽ ያውቀዋል በደንብ በደንብ ያውቀዋል። እኔ በቃ አሁን ልልሽ የምፈልገው ነገር ለምን ምን አስፈለገሽ? ለምን ሁሉንም ነገር እኔ እኮ ተውኩት። በቃ ከአንድ ሳምንት በኋላ እሱ ጋር መሄድሽ እናም ተውኩት። ኧረ ተው በእናትህ አትተው። ውይ ይቅርታ እኔ ልበልክ አይሻልም? እንደ ሀሳብ እኔ ልበልክ እንጂ አንድ ነገር ቢያንስ እኔ በጣም ምን አንቺ ደግሞ ምን ልትይኝ ነው? አይደለም ተረጋጊ። ምኑን ልረጋጋ? የማይሆን ነገር እየቀባጠረ ምን እንድረጋጋ ነው? እንደዚህ እና ትግስት ሰጥቼ እየፈለኩት እየሰማሁ ያለሁት እኔ ነኝ። አሁን ቀጥ ብለህ ከቤት ነው አውጣ። የት ነው የምወጣው? አልወጣም። እንደውም አሁን እንትን ታዩ። ይሄ ምንድን ነው እዚህ ቤትሽ ሆና እንደዚህ ዲኮር በዲኮር አይመለከትም። እንዴት ነካው? አይመለከትም። እሺ ስነ ስርዓት ምንድነው? እሺ አሁን የማይሆን ጸብ ውስጥ ልንገባ ነው። ናቲ ስነ ስርዓትን የምትይዝ ከሆነ ምንም ጸብ ውስጥ አንገባም። እንዳለ አሁን ይሄ ኮተት ይሄን ራሱ በቃ እንድትወጪ ነው ፈልገው። ና ከቤቴ ናውጣ። በጣም እያበዛው ውጣልኝ። እሺ አሁን መስመር እየተላለፍክ ነው ያለው። አልወጣም። ፎቶ ምናምን ለጣጥፋው ነው። በጣም ድራማ እየሰራሽ ነው በእውነት። ባይዙ ይሄ ፎቶ መቼ እንደነበር ታውቃለህ? ባለፈው ተነስቷል ነበር። እሺ ባለፈው መዛጋ ተቀምጦ ነበር፣ አልተነሳም። እንደው አሳምሬ ያስቀመጥኩት ቦታው እዛ ሻንጉሊቱ ጋር ነበር። እኔንም እሱንም ማናደሽ ምን ጥቅምሽ? ምን ልትጠቀሚ ያሰብ? አንተን የማናደድ ሁላ ፍላጎት የለኝም። ገብቶሃል አይደል? እሱን ደግሞ የማፍቀር ደስተኛ የማድረግ ነው ፍላጎቴ። አንተን ከነጭራሹ ከህይወቴ የማውጣት ነው ፍላጎቴ። ና ተነሳ። ጭራሽ ተቀመጣለህ እንዴ? ተነስ ዱጣ። ምንድነው ሻኒ? ናቲ በጣም እያበዛሁ ነው ያለው። አንድ ነገር ብታስመኝ ነው። በጣም እያበዛሁ ነው ያለው። ምንድነው የሚረጋጋው? ደግሞ በስነ ስርዓት እንዲያወራሽ እኮ ነው። ቤት ባላወራ ምን አባቱ ይመጣል? ምን ልታመጣ ነው ባላወራ? ምን ማለት ነው? ምን ታመጣለህ ባላወራ በስነ ስርዓቱ? እኔ ሁሉንም ነገር ትቼ እኮ ይቅርታ አለሽ እኮ ነው። ጌታው አትበለኝ፣ ይቅርታ አትበለኝ፣ አልፈልግም። እሺ አትበለኝ እስቲ ምን ተፈጠረ? እኔ እኮ እሺ ምን ተፈጠረ? ንገሪያት እስኪ ተይው። ምን ተፈጠረ? ክፍተት አልገባኝም። ምን ተፈጠረ? ምን አድርጎ ነው? እሺ ምን እንደተፈጠረ ታውቃለህ? በማይሆን በማይረባ ነገር ዋሽተኸኝ ተጣላን አይደለም? ምን ብዬ ነው ደግሞ ያልሽው? አሁን ወደ ኋላ መልሽ እንዴት እንደተጣላልን ልንገርህ። እንዴ ባለፈው ይቅርታ ያደረግልኝ ነገር ድጋሜ ልንገርህ። ፍቅረኛ እንደነበርክ ሰማ። በዛ መሀል ክፍተት ተፈጠረ አይደለም? ይቅርታ ያደረኩልህ ደግሞ አንተ እንደፈለክ መቀባጠር ትችላለህ። እኔ ጋር እውነት አለ። ይቅርታ ያደረኩልህ በስልክ እሱንም አይንህም ማየት ስለማልፈልግ በስልክ ገብቶሃል? አይንክን ላይ ስለማልፈልግ በስልክ ይቅርታ እኔ ለምረምታሽ እኔ ነገሮችን እያወቅኩ ነው ታሽኛለሽ። ሌላው ይዋሽ እኮ ችግር የለውም። አያውቁም ስለማያውቁሽ መዋሸት እኮ ይችላል። ምንድነው የተፈጠረው? ቆይ ማለት ምን እንደተፈጠረ ልንገርሽ። ከሳምንት በፊት በስልክ ቴክስት አደረኩልክ። አዎ ቴክስት አድርጌልካለሁ አልክድ። ይቅርታ ስትለኝ ይቅርታ አደረኩልክ። አንድ ባንድ እያልሽ ልንገርሽ ቴክስት አድርጌልሃለሁ። ከዛ ተገናኝተናል። መች እንደሆነ ታውቃለህ? ከዛ ጸድ ጊዜ ያሳልፈናል። ከዛ ስንት ነገር እንዳሳልፈናል ቀስ በቀስ እያልሽ ለምን ቤተሰብ የማላውቀው ነገር አለ። እኔ እኮ ማለት ብዙ ማታውቂው እኔ እኮ እየነገርኩሽ እኮ ነው። ብዙ ማታውቂው ስለሚያወሩ ነገር ባውቅ እኮ አብሬህ እኩል ባወራ በጣም ደስ ይለኛል። በጣም ማለት ነው። ልብ ወለሽ ስለሚያውቅ ወደ ሰው ፊት ለምን እኔን ታሽኛለሽ? ወይኔ ናቲ እኔ የነገሩ ባለቤት እያለሁ እኔ
እኔ እዚህ ጋር የምፈራው ማለት ነው ሰው ፈጣሪ ነው ገብቷል። ማንም ይምጣ ማንም ይሄድ ምንም አይመለከተኝም ገብቷል አይደለ? እንደዚህም አሁን ላይ አንተን እያናገርኩ ያለው በሰላምም እንድትወጣ የምፈልገው እዚህ ጋር የኔንም የማርክንም የፍቅረኝን ህይወት እያረጋግጥኩ ገብቷል። እሱ በማይሆን ላይ በሰላም ለመውራት ነው አይደል? እኔ ካንተ ጋር ሰላም አልፈልግም። ሰላም ቢኖርህ ኖሮ ማለት ነው ውሸት እንደነበረ መሽለታ ስንገናኝ ነበረ። እሺ የምትናገር ስንገናኝ እንደዛ እያገጠጥክ አይደለም። እሺ እሱ እንዲናደድ የምታደርገው ለማናደድ እኮ አይደለም። ምን ይሆናል? ኦሬዲ ለማናደድ ነው። እሱን ከኔ ለመለያየት መቼም ደግሞ ከኔ አትለያዩ። ይገባሃል አይደለ? እኔ እነሱ መቼም ልጁ በማያውቀው ጉዳይ በሌላ ባንቺ መሀል አስገበተሽ ልጁ ለምን መጎጆ ነው እኮ በቃ እሱ ነው። እና እሱ መሀል የገባኸው አንተ ነህ። አይገባህም? ከመጀመሪያውም አመጣጥህ ሁላ በጣም የሚያስጠላ አመጣጥ ነው። በስህተት መጣ። አሁንም ቀስ ብለህ በስህተት ተሳስቶ ነው ያመጣ። ያንላ ጊዜ እኮ ለምን አብረሽኝ ነው? ተሳስቶ ነው ያመጣ። መልካም ሰው እኔማ እኮ ደህና ሰው መስለኝ እንድጠፋ ነው። ኖ አይ ልጥፋ ብለሽማ ከኔ ጋር ጠፋሽ። እሱ ነው እኮ ያየነው። ልንገርህ እኔ እኮ ቢያንስ እንኳን ማለት ነው ትክክለኛ ሰው ብትኖር እሺ አሳለፍን ቢባል እንኳን ፎቶ ትይዛለህ። ልንገርህ እኔ ከምወደው ከማፈቅረው ሰው ጋር ልዝናና ሲሄድ ሁሉ ነገር እያሳየው በቪዲዮ ገብቷላ። ምን ያስፈልጋል? ቪዲዮን ተዋው ፎቶ እንኳን መስጥሽ ነበር መረጃ ሊሆን ይችላል። ታው በሰለጠነ ዘመን ወይስ ደግሞ ስልክ ካሜራ የለውም እንዴ? እስቲ በቃ እውነት ነው የምትል ከሆነ እስቲ ያሆነ እኔ እንዳመን እስቲ ያሆነ ነገር አለ። ስላወቅሽ እኮ ነው ውሸት አድርገሽ እየተናገርሽ ያለሽ። ፎቶ አላነሳኝም ብለሽ እኮ ነው እንደዚህ ይወርሻለሽ። እኔ እኮ ናቲ በጣም ቢዝ እኮ ፎቶ ባነሳሽ ነው ለየኑላ እንደዚህ ማውራት መዘባረቅ ነው። የሚያስጠላውና የማያሳምነው ነገር ምንድን ታውቃለህ? አንድ ሳምንት በምንም ተአምር እኔ ከሱ ጋር ሁላ አንድ ሳምንት የትም ሄጄ አላውቅም። ገብቷል? ፋሚሊ ጋር ካልሆነ አንድ ሳምንት ምን ነው ግን ከሱ ጋር ደርሽም ከኔ ይልሻል ከሱ ጋር ደርሽም ከኔ አንቺ እኔ የማላውቀው ነገር ትያለሽ እንዴ? የሰው ልጅ እንደዚህ ማስመሰል እንዴት ይችላል እኮ? ስራት ይዘለና ታወራት እናቲ ለምን በስልሳት ታወራት? ልንገርሽ ከሷ ጋር እየሞከርኩ አይደል እንዴ? እሺ እኔ ለቤት ትጎዳ አልፈልግም። እንድትፈልጋለሁ የምትይው ነው ይፈልጋለሁ እኮ አይደለም ትፈልጋለህ? ለምን እንደዚህ ያስቸገርከኝ? ከኔ ጋር ጭራሽ አይሆንም። ከኔ ጋር ጭራሽ አይሆንም። ያምሻል። ስነ ስርዓትሽ ነው እንጂ ደግሞ ማን ነው ያስቸገረው? ማን ነገር ውስጥ እንዳልገባ ስነ ስርዓትሽ ነው እንጂ እኔ እኮ እንድትጣይኝ ስለማልፈልግ ነው ነገር እኮ እንድትጣላሽ ካልፈለግሽ ማለት ነው አንደኛ ከሱ ጋር ትርቂያለሽ። አይምቲ ከሆነ የማይሆን ነገር ነው የምገባ። የማይሆን ካንቺ ጋር የማይሆን ነገር እያስፈራሯት አይደለም። ከመወዳቸው ሰዎች ጋር ትርቃለህ። አይ ካለች ደግሞ ከሱ ጋር መሆን ትችላለሽ። ገብቶሻል አይደለም? እኮ ቢዝን እኮ እንደምትወደኝ እኮ አውቃለሁ እኮ። ኧረ እባክህ ልቀቀኝ። ወደዛ ስነ ስርዓትን ያዝ። ያማህል እንዴ እያየሻት ነው አይደል? እንደምትወደኝ እኮ አውቃለሁ። ግልጽ የሆነ ነገር እኮ ለምንድን ነው እንደዚህ ያደረግሽ? ልቀቀኝ። ስነ ስርዓትን ያዝ። ልቀቀኝ። እንዳትነካኝ። ስነ ስርዓትን ያዝ እኮ ናቲ። ስነ ስርዓትን ያዝ። እጅን እያሳመንከኝ ነው። ስነ ስርዓትን ያዝ። ልቀቀኝ። ምንድን ነው? ምን እየሰራችሁ ነው እናንተ? ምንድን ነው ቤዚ? ምንድን ነው? ምን እየሆናችሁ ነው? ምን እንሆናለን? መቶ ሰላም ይለኝ እቅፍ አድርጋ እየሳመች ነው። አፈን ዘጋ። እየተፈቃሽ እየተላላሽ ምንድን ነው? አልገባኝም። ከእሱ ጋር ምን እየሆንሽ ነው? አንቺ አልጋ ላይ ቁጭ ብለሽ ተቃቅፈሽ ከእሱ ጋር ምን እየሰራሽ ነው ያለው? ምን እየሰራ ነው? እያየህ አይደል እኮ እያየህ ነው። ለምንድን ነው የምትለኝ? ምን እያደረክ ነው ከእሷ ጋር? እኔ ላይ እያስመሰልሽ ነው? እኔን እየደበቅሽኝ ነው ነው? ካልሆነ ለምንድን ነው የምታቅፊው? አላቀፍኩትም። ጌታ ወይ በግድ ይዞኝ ነው የምትላስለቀቀው። በዚህ እጁ ይዞኝ በአይነ እያየ እራሱ አታብድም ሆነ። እሺ ፍጥጥ ብለሽ ተዋሻለሽ ልጁ። እሺ አቀፍኩት፣ ተቃቀፈ። በደንብ ነው ያቀፍሽው። እያየሁሽ ምንድን ነው እያልሽኝ ያለሽው? እኔ ላይ ድራማ እየሰራሽ ነው ወይ? ምንድን ነው የማይገባክ? አላቀፍኩትም። በአይኔ በብረቱ እያየሁሽ ለምንድን ነው የምትዋሽኝ? ለምንድን ነው የምትዋሽኝ? እኔ መጫወቻሽ ነኝ። ቆይ ከኔ ጋር ለምንድን ነው የምታስመስዪው? ንገሪኝ። ማን ነው? እኔ ልታሳብጂኝ ነው እንጂ እያደረግሽ ያለሽው ነገር ታውቆሻል? እያደረግሽ ያለሽው ነገር ወይ ታውቆሻል ወይ? እንደዚህ አቀፈሽው እኔ ምን እንደ ነው? እሺ ምንድን ነው ያየሁት? አላቀፍኩትም። እሱ ዝም ብሎ ነው ያላቀፍኩትም። አላቀፍኩትም። እሺ ቤትሽ እንዲገባ ነው ቤትሽ ድረስ እንዲገባ ነው የምትፈልጊው? ስለኝ ነው በቃ በሷ ምክንያት አንቺ ከሱ ጋር ትሆኛለሽ ማለት ነው። እሷ የምትፈልገው አንቺና እሷ አንድ ላይ እንድትሆኑ ከፈለገች ትሆኛለሽ። አይደለም ለምንድን ነው ረጋ ብለህ ማታዳምጠኝ ማለት ነው? እስቲ ተረጋጋ። አንተ ሳይት በመበላሽ ምንም ታገኘው ነገር አለ?
ከቤት ልቀቅ። ምን ልታረገው ነው? ልቀቅ። ካርቱራውን እሺ ምን ይሰራል እዚህ? ስነስርዓት ነው እና ከቤት ወጣ አይመለከትክም። አሁን ነው ውጣ የምትይው? አሁን ነው እኔስ መጣ ነው ውጣ የምትይው? ማርክ ደግሞ ሲተረጋጋ ምንድነው ተረጋጋ የምትይኝ? ከቅድም ጀምሮ ውጣ እያልኩት ነበረ። ከቅድም ጀምሮ እያስወጡት ነበረ። ለምንድን ነው የማይገባህ? ምንድነው እያደረግሽ ያለሽው? እያስወጡት ነበረ። እሺ እያስወጣሽው ከሆነ እንደዚህ አቅፈሽው ነው የምታስወጪው? የኔ አባቴ የኔ ፍቅር እያልሽ ነው የምታስወጪው? አላልኩትም። አንተን ብቻ ነው የምለው እንደዛ። ለምንድን ነው የማይገባህ? ምንድነው ማድረግ ያለብኝ? ምንም አላደረግሽ። የምታስወጪው ቢሆን ኖሮ መጀመሪያ እኮ ነው የመጡት። ሰላም ሊሆን ይዛት ነው በግድ ይዛት ነው እየተናገረች አይደል? እየተናገረች እንደዛ ተቃቅፈው በግድ ነው እያልሽ ነው? አልገባኝም። እኔና እሷ አንድ ለማድረግ ብለሽ ሻማ አጣጥለሽኝ አይደል? ሰማኝ ልቀቀኝ። ስነ ስርዓትን ያዝ። እንደሚያደርግ ማርክ እያየ ነው አይደል? እንደዚህ ነው ያዛት። ነው እንደዚህ ነው ያዛት። እሱ ሲመጣ ለምንድን ነው የምትወራው? በሰላም አሁን እየሰማች ነው። ከቤቷ የት ነው የምወጣው? ተነስ፣ ቤቷ ነው የምወጣው። ቤቲ መጀመሪያ በግድ ሲያስተኛሽም ትተኛለሽ ማለት ነው። ችግርሽ ምንድን ነው? እኔ አሞሻል ብላ ጠርታኝ ነው ይዘኝ የመጣችው። ግን አንቺ ከእሱ ጋር ተቃቅፈሽ እኔ በዓይኔ በብረቱ እንዳይ አይደለም እዚህ የመጣሁት። ማርክ በጣም አሟታል ታስፈልጋታለህ ስትለኝ ነው እየሮጥኩኝ የመጣሁት። እንደሱ እኮ ማድረግ እኮ ለእናንተ ጥቅም ለእኔና አንቺ ጥቅም ደግሞ አንቺ እዚህ ጋር እያደረግሽ ያለሽው ነገር ታውቆሻል። አቅፈሽው እኔ ስመጣ ለቀቅሽው አይደል? አቅፈሽው እኔ ስመጣ ለቀቅሽው። አብረሽው መሆን የምትፈልጊ ከሆነ ለእኔ ቁርጥ ንገሪኝ። ለምንድን ነው ቁርጡን የማትነግሪኝ? አንተ ማፈቅረክ ለምንድን ነው የማይገባክ? እኔ እሱን አላፈቅረውም። ሰማና እኔ አንተ ብቻ ነው ማፈቅረው የምችለው። ለምንድን ነው እንደዚህ የምትሆነው? እንዲህ ያለች እማታምነኝ? እሱ እየቀባጠረ ነው። ሲጀምር ውሸታም ነው። እሺ ትናንትና ጥገቤ እንዳትደርስ ያልሽው ሰው ቤትሽ ገብቶ እንደዚህ እያደረገ ምንድነው? እሺ ምንድነው? እሱ ተደብቆ ነበር። እኔ የሰማሁት የሰልን ድምጽ ነው። 3 ሰዓት መስለኝ ነው የከፈትኩት እና የገባው። ምን ብለሻት? ያው ወጣት እኮ ሲባል እየሰማሁ አይደለም ማለት ነበር። ይዘሽብኝ እንዳትመጪ ብለሻታል አይደል? ለምንድን ነው ይዘሽብሽ የምትመጣው? እሺ እሷን ለምን አንጠይቃትም? ይሄንን እሷን እንጠይቃት። እሷ እያደረገች ያለችው እየተቀበለችው እሷ ምን ታርገ ተቀበለችው እኮ እሷ መስላኝ ነው አለች እኮ ማርክ። ለምን አትረዳትም? ለምንድን ነው የማይገባክ? ሰሊ መስላኝ ነው አለች እኮ የከፈተችው። ጀምር ውጣልኝ ከቤቴ። አንተ ለምን አትወጣም? ፎቶዎችን አትንካብኝ። አትንካው። እሺ ለቀቀው። ለቀቀው። እንደዚህ ነው ስራቱን ያዝ። አይደለም አትወጣም። ስለሁሉም ነገር እኔ በቃ ለቅተሽኛል። እዚህ ቤት እንዳልወጣ አልፈልግም። ነይና ልቀቃት እንዴ! እስቲ ልቀቃት። ለምን ትይዛት? ለምን ትወጣም? አንተ ተነስተህ ከቤት ያሟል። በቃ እኔ በቅቶኛል። እሺ ምን ለቀቁት ልጁን። በቃ ለቀቁት ልጁን። ልታወሩ ፈልጋለሁ። ምንድነው? ይሄ ልትደረቅ ነው። አትስማው። እሺ ምንድነው የምትፈልጊው? እሺ ምንድነው የምትፈልጊው? እኔ ደግሞ አንቺ ልሆን አልችልም። እንደዚህ አብረሽው እየሆንሽ አንቺ የሁለት ሰው ሆናችን የሁለት ሰው ልትሆኚ አትችይም። በቃኝ። እኔ አሞሻል ተብዬ ነው የመጣሁት እኮ። አሞሻል ያለች እኮ ነው እናንተ እንድናወራለን። እነሱ ይወጣሉ ነው እናንተ እናወራለን። በቃ እኛ እንወጣለን። አይ በተሳሳተ ሰዓት ነው የመጣነው። እባክህ የማይሆን ሰዓት ነው የመጣነው። እንደውም ልክ የሆነ ሰዓት ነው ማለት አይ በስነ ስርዓት ያሳብደኝ ነው። ደቀቀቃይነ ደቀቀዋሽ ጉልቲነ ወጣትን ካለበት እሱ ይወጣል። አንተ ሲጀመር ለምንድን ነው የማትወጣው? ምን እየሆንክ ነው? ምን እየሆነ ነው? ጤነኛ ነህ? አይምሮ ይሰራል። ይዘሽው የመጣሽው አንቺ ልጅ አይደል? ይዘሽው ልጅ እየሆነ ነው። እንደ ልጅ እያደረገው ነው። አውቆ ነው እንድትነገድ ነው። ሰማኝ። ይሄን ላይ ታንተ ማየት ካልቻልክ ይሄንን አይነ ካልገለጠ አሁን
እኔ በጣም ነው ማዝነው ነው። በጣም ቀላል ሰው ነው ማለት ነው። ይሄንን ማየት ካልቻልክ ምን ማለት ነው? ምን እንደ አሁን ሳትወግኝላት ለምን አታገቢም? ጋር ይሄን ያለ አንቺ በቃ እነሱ እንዲገናኙ እንደዚህ ምናምን መፍታ እኮ ነው። እህቷ እኮ ነኝ። ሰው ከማፈቅረው ሰው ጋር ደግሞ አብሬ ነው። እንደማታፈቅሪው ሁለታችሁም አታሹት ልጅ ነው። ማን ነው ያሸው? አታሹት ልጅ ነው። ያሸው ነው። አይሳዝናችሁ? እኔ በቃ እኔ ጨጓራ ያኔ ምስኪን ጨጓራ ይተላቀለ በካርቱን ይዘህ ትመጣለህ። ከዚህ በቃ ሊያናድድክ ነው ፍላጎቱ። ለምን አትረዳውም? አውቆ ነው ለነገር ነው። አላማ ግን ተሳካልሽ። ጎበዝ፣ በጣም ጎበዝ። ማርክ እንደዚህ የሆነ ነው እኮ እንዴት ነው ማይሳካለት? በእናትህ ማርክ እሱን ማስወጣት ነው ያለብን። እሱን እናስወጣው። እኛ ተሳናውራለን። እሱን እናስወጣው። እኔ ቤት አይደለም ትከበሩ ያቁማን ያየነው እንኳን ከሷ ከሚያቀም በላይ ነው። ለቀቀኝ ማርክ ማርክ መቼ መቶ ነው እኔ ተቀጠርኩኝ። በቃ ሊያስገድደኝ ነው። እኔ አልገባኝም።